ሰላም ጤና ይስጥልን አድማጭ ተመልካቾቻችን፣ መስከረም 19 2018 ዓ.ም ዕለታዊ መረጃዎችና ዘገባዎችን ይዤ መጥቻለሁ። መረጃና ዘገባዎችን ወደ እናንተ እያደረስኩ አብራችሁን ቆዩ። በለጠ ካሳ ነኝ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። በርካቶቻችሁ ሀሳብ አስተያየቶችን እያደረሳችሁ ስለሆነ በእጅጉ አመሰግናለሁ። በዚህ ሰዓት እንግዲህ የተለያዩ መረጃዎችን ይዣለሁ። በወልቃይት በኩል ከሱዳን ሸረሪና ወታደራዊ ካምፕ የተነሳ የህወሓት አርሚ ሰባ ወይም ደግሞ ሳምሬ ቡድን ሌሊቱን ጥቃት ከፍቷል። የተከዜ ዘብም ምላሽ ሰጥቷል። በአካባቢ ያለውን አሁን ሁኔታ በተመለከተ ዝርዝር መረጃ ይዣለሁ። እንዲሁም ደግሞ በሰሞኑን በተለያዩ አካባቢዎች የተደረጉ ያሉ ውጊያዎችን በተመለከተ ተከታታይ መረጃዎችን ይዣለሁ። በምዕራብ ወሎ ቀጠናዎች አሁንም አዲስ ወታደራዊ ስምሪት አለው። ውጊያዎችም አሉ። የብልጽግና ባለስልጣናት እንደዚሁ ከበባ ውስጥ ናቸው። እነሱን ለማስለቀቅም ያለውን አጠቃላይ ሁኔታ በተመለከተና ዝርዝር የግንባር መረጃዎችን በዚህ ሰዓት የማደርሳችሁ ይሆናል። እንዲሁም ደግሞ አዲስ ወታደራዊ ስምሪት ሰጥቷል። መከላከያም ለቆት የወጣውን ካምፕ የህወሓት ታጣቂዎች ይዘዋል። ከዚህ ጋር በተያያዘም እንደዚሁ ያሉ አዳዲስ መረጃዎችን የማደርሳችሁናል። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። ስድስተኛ ቀኑን የያዘው በተለይ በወሎ ቀጠና ያለውን ዘመቻ በተመለከተ አዳዲስ መረጃዎችን አደርሳችኋለሁ። ወልዲያ እንዴት ነው የሚለውን ወልዲያን በተመለከተ እንደዚሁ አዲስ መረጃ አለኝ አደርሳችኋለሁ። ወደ ወለጋ የሚወስድን አለ። እንዲሁም ደግሞ በሌሊት በወታደራዊ ካምፕ ላይ በተፈጸመ ጥቃት የደረሰም ጉዳት አለ። ይህንንም በተመለከተ በዚህ ሰዓት እንግዲህ ወደ እናንተ ከማድረሳቸው መረጃዎች መካከል ይገኙበታል። የሚሊሻ ኃይሉ አንዋጋም ብሏል። ይህንን ተከትሎ እንግዲህ የአካባቢ የብልጽግና ባለስልጣናት ከፍተኛ ድንጋጤ ውስጥ ገብተዋል። የሚሊሻ ኃይሉን ለማባበልና መልሶ ወደ ውጊያ ዘመቻ እንዲገባ የተለያዩ እንደዚሁ የጥቅማ ጥቅም እንዲሁም ደግሞ የተለያዩ ማባቢያዎችን እያደረጉ ነው የሚገኙት። ይህንን በተመለከተም የያዝኩት ዝርዝር መረጃ አለ። እየተከታተላችሁ አብራችሁ እንድትቆዩ ነው በአክብሮት የምጋብዛችሁ። እነዚህ መረጃዎች ስትከታተሉ ሀሳብ አስተያየት ቢኖራችሁ ጥቆማ ዜና@gmail.com ላይ ልታደርሱ ትችላላችሁ። ብዙዎቻችሁ ሀሳብ አስተያየቶቻችሁን እያደረሳችሁ ነው። በተለይ እንግዲህ መሰረታዊ ከአስተያየቶች መካከል ያደረሳችሁኝ አንደኛው የፋኖን አንድነት በተመለከተ ነው። ሰሞኑን በወሎ ቀጠና የነበረውን ዘመቻ በተመለከተ ፋኖ በተለያዩ አካባቢዎች እንደዚሁ ተመሳሳይ ዘመቻዎችን ተመሳሳይ እንቅስቃሴዎችን ቢያደርጉ ነው ብልጽግና ፖለቲካዊ፣ ወታደራዊ መናጋት ይደርስበት ነበር። ጨርሶም ደግሞ እንደዚሁ ከባድ ሽንፈት ሊያስተናግድ ይችል ነበር። ሆኖም ግን በአንድ ቀጠና ብቻ የተደረገውን ዘመቻ ሌላው የፋኖ ሰራዊት እንደዚህ እንቅስቃሴ ከማድረግ ይልቅ ያኛውን ድል መሰረት አድርጎ ዘገባና እንዲሁም ደግሞ ስለዛኛው ድል ሲኩራራ ነው የሰነበተው። ይሄ ትክክል አይደለም የሚሉ አስተያየቶችን ጨምሮ እንደዚሁ ደግሞ በውጊያም እንደዚሁ እርካታ ይታያል። ፋኖ አንድ ቦታ ሲቆጣጠር የሚያሳየው እርካታ እንደዚሁ ረጅም ውስብስብ ትግል መኖሩን እና ፊቱ ያለውን አጠቃላይ ሁኔታ ነባራዊ ሁኔታውን ካለመገምገም የመጣ ነው፣ መስተካከል አለበት የሚል እንዲሁም ደግሞ በተለይ የሰሜን ወሎ ሰሞኑን ፋኖ ነፃ ባወጣቸው አካባቢዎች ሌሊቱን ሙሉ ከፍተኛ ተኩስ የሚያሰሙ የፋኖ አባላት አሉ። የጥበቃ የሰላም እና የህዝብ አስተዳደርና ጸጥታ ጉዳዮች ቅድሚያ ሊሰጣቸው ይገባል። ይሄንን በተመለከተ ጥይት የሚያባክኑ ነገ ያለው ሁኔታም እንደዚሁ ግምት ውስጥ ቢያስገቡ መልካም ነው የሚለውን ጨምሮ የፋኖ አንድ አለመሆን ጉዳይና አሁን በተለይ በጎንደር ደንቢያ ቀጠና ያለውን ሁኔታ በተመለከተም እንደዚሁ በርካቶቻችሁ ከውጭም ከውስጥ ማስተያየቶችን አድርሳችኋል። ይህንን ጉዳይ ብዙዎቻችሁን እንዳሳዘናችሁ ገልጻችኋል። ፋኖ በዚህ ሰዓት እርስ በርስ የሚዋጋበት ወቅት ነው ወይ? ዋና ዓላማውስ ምንድን ነው የሚለውና በዛ ቀጠና የተሰማራው የብልጽግና ሰራዊትም እንደዚሁ በዚህ ውስጥ እያሰማ ያለውን ደስታ እንደውም ዛሬ ጨዋሂት አካባቢ መንገድ ክፈቱላቸው፣ እርስ በርስ ሲዋጉ እኛ እናተርፋለን በሚል ወታደራዊ ትዕዛዝ ሲተላለፍ ሁሉ የሰሙ ሰዎች ይህንንም በተመለከተ ያላቸውን አጠቃላይ ሁኔታ አድርሳችሁኛል። እንግዲህ በተደጋጋሚ ይህ ጉዳይ እየተባለ ነው። አንድ ፋኖ ሌላውን ፋኖ ወግቶ አማራ ነፃ አይወጣም። ይሄ ሊታወቅ ይገባዋል። እያንዳንዱ በአካባቢው እናቶችን ከማሳዘን ያለፈ ሌላ የተለየ ነገር ሊፈጠር አይችልም። ይህንን መታወቅ አለበት። ይሄ በተደጋጋሚ ከትልቅ ፖለቲካዊ ስዕል በታች የሆነ አካባቢያዊ የስልጣን ሽሚያ እንዲሁም ደግሞ ወደ ኋላ ከ100 እና 200 ዓመታት በፊት እንደነበረው ዘመነ መሳፍንት አካባቢያዊ የኬላና የቀጠና ቁጥጥር የሚሆን ካልሆነ በስተቀር ለአንድ ዓላማ ያለ እንኳን አሁን ሜዳ ላይ ያለው ፋኖ ሌላ ተጨማሪ ሰራዊትም የሚያስፈልገው ነው ይሄ የህልውና ትግል። ስለዚህ ያለው ሰራዊት በርስ በርሱ ለምን እንዲቀነስ ይፈለጋል? ለምን ሽሚያ ውስጥ ይገባል? አንዱ መዳከም ለሌላው ለነገ የሚያመጣበት ጉዳይስ ግምት ውስጥ ገብቷል የሚሉትን ጨምሮ እንግዲህ አስተያየቶችን አድርሳችሁኛል። ያው ሰብሰብ አድርጌያቸው ነው። ወደ መረጃዎቹ ከመሄድ በፊትም እንደዚሁ ትዝብትና መረጃ የሆነውን መረጃ ላድርሳችሁ። የብልጽግና
የማህበራዊ ሚዲያ ሰራዊት ሰሞኑን እንግዲህ የደረሰውን የዘመቻ ኪሳራ ለመቀልበስ አዲስ የፕሮፓጋንዳ ዘመቻ ይዞና አጠናክሮ መጥቷል። ላለፉት 5 ቀናት ውሉ ቅጡ ጠፍቶበት የነበረው የብልጽግና የሚዲያ ሰራዊት ዛሬ እንደገና እንግዲህ በተለያዩ ማህበራዊ እና ሐሰተኛ ስያሜዎች ማህበራዊ ሚዲያ ላይ ባሉ ስያሜዎች የተለያዩ አጀንዳዎችን እያሰራጨ ነው የሚገኘው። በተለይ እንግዲህ ከፍተኛ ድል መቀዳጀቱን ሰራዊቱ በፋኖ ዘመቻ የውጊያ ልምምድ እያደረገና የውጊያ ልምምድ እድል እያገኘ እንደሆነ መንግስት ወደ ሰፊ ሆኖ ችሎ ነበር የነበረው። አሁን ግን መንግስት የሚታገስበት ጊዜው አብቅቷል የሚሉትን ለፋኖ እድል ሰጥቶ ነበር። መንግስት ፋኖ እድሉን አልተጠቀምበትም። ከዚህ በኋላ የመንግስት ትዕግስቱ አልቋል። ቀጣይ ታይቶ የማይታወቅ ዘመቻ እንደሚደረግ እና በቀጣዩ ዘመቻ ትህነግም ሻቢያም ጨምሮ ድምጥማጣቸውን የሚያጠፋ ዘመቻ እንደሚደረግ ነው እንግዲህ በማህበራዊ ሚዲያ ይህንን እየተሰራጨ የሚገኘው የብልጽግና የሚዲያ ሰራዊት። በዚህ መንገድ እንግዲህ ግፋ በለው እያሉ ነው የሚገኙት። እንግዲህ ከዚህ ውስጥ በጣም አሰቂኙ ነገር መንግስት ለፋኖ እድል በመስጠት ጨርሶ አቅሙን አልተጠቀመም የሚለው ከአሁን በፊት ፊልድ ማርሻል ብርሃኑ ጁላም 10% እንኳ ድላችን፣ ጉልበታችን፣ ኃይላችን፣ አቅማችን አልተጠቀምንም የሚለውን ንግግር በመውሰድ ብዙዎቹ ማህበራዊ ሚዲያ ላይ ይህን ሲያሰራጩ ተመልክቷል። ይሄ አስተዛዛቢ ነው። በርካታ ማስረጃዎችን ማቅረብ ስለሚቻል መንግስት ያልተጠቀመው ምን አቅም አለው፣ ወደ ውጊያ ያላስገባው ምን የቀረው ነገር አለ የሚለውን ማየት ይቻላል። እንግዲህ ባለፉት 2 ዓመታት ዘመቻውን ላይ መንግስት ያልተጠቀመው የጦር መሳሪያ አይነት፣ ያላሰማራው የሰራዊት አይነት የት አለ የሚለውን በአጭሩ እንመልከት። እንግዲህ ከመሳሪያ አንጻር ዘመናዊ ሰው አልባ ተዋጊ አውሮፕላኖችን፣ ድሮኖችን ማለት ነው፣ ከነሱ እስከ ሚግ እስከ ሄሊኮፕተር ድረስ በዚህ ውጊያ አሰማርቷል። ከመድፍ እስከ ሮኬት፣ ከሞርተር እስከ ዲሽቃ፣ ከፈንጅ እንዲሁም እስከ ጸረ ፈንጅ መሳሪያዎች ድረስ እንግዲህ አሰልፎ ያልተጠቀመው የመሳሪያ አይነት የለም። በወታደራዊ ኃይል ስምሪትም ሲታይ እንግዲህ ሀገሪቱ ያላትን አጠቃላይ ኃይል በዚህ ዘመቻ ላይ መንግስት አሰማርቷል። ያው መሪውን ደግሞ በምክትል ኤታማዦር ሹም በጀነራል አበባው የሚመራ ኮማንድ በማቋቋም በ4 ኮማንድ በመክፈል በአማራ ክልል ዘመቻ ሲደረግ ቆይቷል። በ4 ዲቪዥን እንግዲህ እግረኛ፣ መካናይዝድ፣ አየር ወለድ፣ ሪፐብሊካን ኮማንዶ፣ ልዩ ኮማንዶ፣ ባህር ኃይል ኮማንዶ፣ ጸረ ሽብር ኮማንዶ፣ ጸረ ሽምቅ ኮማንዶ፣ አድማ ብተና፣ ሚሊሻ፣ ምርጥ ሚሊሻ እየተባለ እንግዲህ ያልተዘመተ ያልገባ ኃይል ነበረ የሚለውን ጥያቄ አብሮ ማንሳት ያስፈልጋል። ይህንን ከጥያቄ ከተነሳ ጉዳዩ መፍትሄው ፖለቲካዊ መሆኑን ብዙ ሰው ሊረዳው ይችላል። እንግዲህ ያው ብልጽግና ጽፎ ከሚያሰራጨው ባሻገር በወታደራዊ መንገድ ላለፉት 3 እና 2 ዓመታት የሆነው ይሄ ነው። እንግዲህ በዚህ መንገድ እንዲዘምቱ ተደርጓል። ሩብ ሚሊዮን ሚሊሻ ተመልምሎም እንደዚሁ በዚህ ዘመቻ ተካቷል። ተከታታይ የቀጠሮ ዘመቻ እቅዶች እየተያዙ ዘመቻ ማዕበል፣ ዘመቻ የካቲት፣ ዘመቻ ብልጽግና እንዲሁም ደግሞ የተለያዩ ስያሜ የተሰጣቸው ተደጋጋሚ ዘመቻዎች ተደርገዋል። ይህን እንግዲህ ያደረገው መንግስት ያልተጠቀመው አቅም አለው የሚለውን እንግዲህ ሁሉም ሊያነሳ የሚገባው ነው። 3 ዓመት ዘልቆ ያውም ደግሞ በተቃራኒው ውጤት ያስመዘገበ ድል ነው እንግዲህ የመንግስት ዘመቻ የሆነው። ደጋፊ ካድሬዎችን ለማስደሰት ሲባል የመከላከያ ውርደት በማህበራዊ ሚዲያ ጋጋታ ክብሩ ይመለስ ይመስል ይህንን የሚያሰራጩት የብልጽግና የሚዲያ ሰራዊት ተመሳሳይ መንገድ እየተከተሉ መሆናቸውን ሊያውቁት ይገባል። ፖለቲካዊ መፍትሄ ካልሆነ በስተቀር የህዝብ እልቂት፣ የሰራዊት ውርደት እንዲሁም ደግሞ በሌላው ወጣቶች ላይ የሚደርሰው ሞትም ሊያስቆም የሚችል የለም። እንግዲህ ግፋ በለው የሚለው የብልጽግና የሚዲያ ሰራዊት አሁን ፖለቲካዊ መፍትሄ ማምጣት አለብን በሚል አለቆቹን፣ ጦር አዝማቾቹን መጠየቅ ያለበት ጊዜ የደረሰ ይመስላል። ወደ መረጃዎቹ ነው የሚሄደው። ወደ ራያ የሚወስደን መረጃ ማስቀደም ጀምራለሁ። ራያ ዋጃ ትምህርት ቤት መከላከያ ካምፑን ለቆ ወጥቷል። መከላከያ ለቆ የወጣውን ትምህርት ቤት ካምፑን የወያኔ ታጣቂዎች ወይ ደግሞ የህወሓት ታጣቂዎች ገብተውበታል። ዋጃ መግቢያ ኬላ ሰርተው ዛሬ እንግዲህ አጠቃላይ ጥበቃ እና ስምሪት ወስደዋል። በዚህ በመከላከያ ወደ ጥሙጋ ሲወጣ የህወሓት ታጣቂዎች ትምህርት ቤቱን ብቻ ሳይሆን ጤና ጣቢያ፣ ፖሊስ ጣቢያና አካባቢ የነበሩ የኮማንድ ፖስት ማዘዣ ጣቢያዎችን ሙሉ በሙሉ ተቆጣጥረዋል። ይሄ እንግዲህ ዛሬ ያለማጣ ያለው ነው። በዚህ ምክንያት ዋጃ አካባቢ ያለው ሰዎች እንዴት መከላከያ ለቆ ይወጣል የሚል ጥያቄዎችን ሲያቀርቡ ታይቷል። በዚሁ ቀጠና ራያ ባላ ህብረት እና ባንዲራ ቀበሌ ትላንትና የነበረውን የህወሓት ታጣቂዎች የእርስ በርስ ውጊያ በተመለከተ መረጃዎች ወጥተዋል። በአርሚ 43 እና በአርሚ 24 መካከል በነበረው የእርስ በርስ ውጊያ
የሟቾቹ ቁጥር እንደዚሁ ትናንት ከነበረው በጥፍ ጨምሯል። ወደ ቁስለኞችን ጨምሮ ወደ 50 ይደርሳሉ እየተባለ ነው። ትላንትና እንግዲህ 26 የሚል ነበር የወጣው። ዛሬ ወደ 50 ይደርሳሉ፣ ሕክምና ውስጥ ይገኛሉ። አለማጣ፣ መሆኒ እና መቀሌ በሚገኙ የሕክምና ተቋማት ሕክምና እየተከታተሉ ይገኛሉ ታጣቂዎቹ። በዚህ እንግዲህ የክፍለ ጦር አዛዡ ጭምር የቦምብ ፍንዳታ ጥቃት ደርሶበት መቀሌ አይደር ሆስፒታል ይገኛል የሚለውን መረጃ ጨምሮ የእርስ በርስ ውጊያው መነሻ ምክንያት ምንድን ነው የሚለውን በተመለከተ እንግዲህ ይህንን የአርሚ 43 አባላት ሊከዱ ነው በሚል ወደ ትግራይ ሰላም ኃይሎች ሊቀላቀሉ ነው በሚል በአርሚ 24 ጥቃት እንደተከፈተባቸው ነው ለማወቅ የተቻለው። ይህንን በተመለከተ እንግዲህ የብልጽግና ገጾች ደግሞ ወደ ፋኖ እንደግፉ ተብለው አንደግፍም በሚል እርምጃ ተወስዶባቸው የሚል መረጃ እያሰራጩ ይገኛሉ። እውነታው ግን ወደ ትግራይ የሰላም ኃይሎች የሚባለው ሀራ መሬት ወደሚባለው ቡድን ሊቀላቀሉ ነው ከርተው በሚል በተሰጠ ትዕዛዝ ብዙዎቹ እንግዲህ ጉዳት ደርሶባቸዋል። እነሱም ያጸፋ ምላሽ በመስጠት እንደዚሁ በቦምብ ጭምር ተሽከርካሪዎችን አቃጥለዋል ነው የተባለው። እንግዲህ ወደ ወልዲያ የሚወስደን መረጃ ላስከትል። ወልዲያ እንግዲህ ሰሞኑን የ3 ቀናት ዘመቻ የወልዲያ ግንባሮችን፣ የድሮን ጥቃቶችን፣ በንጹሐን ላይ የደረሱ ጉዳቶችን በተመለከተ አንድ አይን እማኝ ከቦታው ያደረሰኝ ጽሁፍ አለ። እንግዲህ በወልዲያ ከተማ ኗሪ የሆነ የአይን እማኝ ያደረሰኝ ጽሁፍ እንግዲህ ሰሞኑን ከሚደርሱ መረጃዎች ባሻገር በተለይ በንጹሐን ላይ የደረሱ ጉዳቶችን በተመለከተ ጽሁፉን በአጭሩ ወደ እናንተ አቀርባለሁ። እንግዲህ በወልዲያ ከተማ ኗሪ የሆነው የወልዲያን ኦፕሬሽን እና የወልዲያን ዘመቻ በተመለከተ የ3 ቀናት ምልከታውን እንደሚከተለው አጋርቷል። የንጹሐን ሞትን እንግዲህ በአይኑ የተመለከተውን በዚህ መንገድ የወልዲያ ኦፕሬሽን የተጀመረው በመስከረም 16 ነበር። በዚህ ኦፕሬሽን መከላከያ ሸሽቶ ወልዲያ ከተማ መግቢያ ጠርዝ ድረስ መጣ። ፋኖ የደሴ በር ከተማ ክልል ጀነቶ በርን ወልዲያ ዩኒቨርሲቲ አካባቢ ድረስ በተቆጣጠረው ከሰዓት በኋላ የተደናገጠው መከላከያ ክሬን ሳይቀር ወደ ሀራ ይዞ ወጣ። ሎጂስቲክስ ባዶ ኦራልና ወታደራዊ አይሱዙ መኪና እየላኩ ንብረት እያሸሹ የተዳከመ ኃይላቸውንም እየጫኑ ወጡ ይላል የዓይን እማኝ። ነገር ግን መቻሬ አቡያ አካባቢና ከአዲሱ መብራት ኃይል የሚገኘው ኃይላቸው በቦታው ነበር። ከመውቀሪት ፊት ለፊት ፋኖ የነበረ ሲሆን ጥቁር ውሃን ተሻግረው ጉቦበር ጦጣ ማደሪያ መከላከያ ነበር። ማር ማቀነባበሪያና መሳለሚያ አደንጉር ማዶ አካባቢም እስከ ሀራቱ መከላከያ ነበር። ገብርኤልም በተመሳሳይ መከላከያ ነበር። ፋኖ መውጫውን መቀሌ በርን ከፍቶላቸው እና ስላልያዘው እቃ ለማስወጣትና ለማስገባት መከላከያ አልተቸገረም ነበር ይላል። መቻሬ ላይ ግን በዚሁ መስከረም 16 ተኩሱ ሲነሳ ከእርሻ ስራ ተነስተው የሚሄዱ ሲቪል ሰዎች መከላከያ ያስቆማቸው። አቦየ ቤተክርስቲያን ወደ አዲሱ መብራት ቤታቸው ለመግባት ጥቂት ሜትር ሲቀራቸው በነበረበት ሂደት በሀያዎቹ መጀመሪያ ላይ የሚገኝ ወጣት ከሽማግሌ አጎቱ ፊት በመከላከያ ተረሸነ። አጎቱም ድረሱልኝ አለ። ጥቂት የአካባቢ ሰዎች ወጥተው አስክሬን አንስተው ወሰዱ። አሁንም መከላከያ ይህንን ልጅ ገድለው ሲያበቁ ምሽጋቸውን በየግለሰብ ግቢ ውስጥ አደረጉ። አንድ ወጣት የመኖሪያ በሩን ዘግቶ ተቀምጦ ነበር እና ቤቱን ክፈት አሉት። ከፈተላቸው። ወዲያውኑ ለምን ዘግተ ተቀመጥክ ሲሉት ፍንጣሪ እንዳይመታኝ አላቸው። መቻሬ እኮ ሁሉም ወጣት የፋኖ ደጋፊ ነው፣ ይመታ ብለው በአሰቃቂ ሁኔታ በመኖሪያ ቤቱ ረሸኑት። ሶስተኛ ወደዚህ ቦታ ጎረቤት ከመኖሪያ ቤቱ አንድ የሙስሊም ልጅ ቆሞ ያያሉ እና ብለው ሶስተኛ ወጣት እዚሁ አካባቢም ረሸኑ። ጎረቤት እያለቀሰ ወደ ሟቾቹ ቤት ሄደ። ተኩስ በረድ ሲል ከቤታቸው ምሽግ መስራታችሁ ሳያንስ መንገዳችንን ምሽግ በማድረጋችሁ ሳያንስ ያገኛችሁትን ወጣት ለምን ትረሽናላችሁ ተብሎ በህዝቡ ሲጠየቁ ዘወር በሉ ከሚል ምላሽ ውጭ ምንም የሰጡት ምላሽ የለም። በማግስቱ መስከረም 17 ወልዲያ ከመቀሌ መውጫ ኦራል እንዲሁም ፊት ለፊት ገብርኤል በስተቀር ውጊያ ነበረ። በ4 ሰዓት ረፋዱ ላይ የጀነቶው ድል ተቀዳጅቶ ዩኒቨርሲቲውን ውሃ ልማት ጣቢያዎችን ፋኖ አባ ድንበርን ያዘ። መከላከያም ሸሽቶ ስታዲየምን ለቆ ተክለ ሃይማኖት ተራራ ላይ ወጣ። የጥቁር ውሃውም ተሻግሮ አዲሱን ማረሚያ ቤት መሳለሚያ ሚካኤልን ቄስ ቀበሌን ያዘ። ነገር ግን ሁለቱ ብረት ለበስ መድፎችና ድሮኖች የጀት ጥቃት ተፈጸመ። ድሮኑ እንግዲህ ጸሐፊው ጀት እያለ ነው የሚጽፈው። ጀቱ ሰው በሌለበት ባዶ ቦታ መናኸሪያ አካባቢ መሀል ከተማ ወልዲያ ፈንጅ ጣለ። ጥቁር ውሃ እንደዚሁ የጥቃት ተፈጸመ። ጉዳቱ በውል አልታወቀም። ገዶ በር ተብሎ የሚጠራው ገጠር ቀበሌ በግለሰብ መኖሪያ ቤቶች ላይ የአየር ጥቃት ተፈጸመ። ሳንቃ ጤና ጣቢያ ቁስለኞች ይኖራሉ በሚል
በንጹሃን ላይ እንደዚሁ ድሮን ጥቃት ተፈጸመ። ልጆቻቸውን የሚያሳክሙ አባትና ልጅ የአንድ ቤተሰብ አባላት የሆኑ ባልና ሚስቶች በመንግስት ድሮን ፈንጂዎች ተገደሉ። ከዚህ ሁሉ ወደፊት ያልገፋው የመቻሬው ፋኖ ነበር። ይህንን ምክንያት በማድረግ ብልጽግና ሰራዊት ምሽጎችን፣ የግለሰብ ቤቶችን ህዝቡን እንደ መያዣ በማድረጋቸው ነበረ። ፋኖ ህዝቡ እንዳይጎዳ መቀሌ በርን መክፈቱ፣ ዱር ለበስን ማመጫን ዘግቶ ማንም ይምጣ አለመያዙ፣ ገብርኤልን ቆንጥር አካሌን አለመያዙ ለውጊያው መራዘም እንደ ክፍተት አይቼዋለሁ ይላሉ። የሚያሳዝነው ተኩሱ ከተረጋጋ በኋላ ከመቻሬ በመከላከያ የተረሸኑትን አናስቀብርም አሉ። በዛሬው ዕለት ወደ አቦዬ ቤተክርስቲያን ሀዘንተኛው ለመቅበር ምሽጋችንን ታዩብናላችሁ በሚል ለቀብር የሚሄደውን ህዝብ መልሰዋል። እንግዲህ ሀዘንተኛው ተመልሶ ለ3 ቀናት ሜዳ ላይ ወድቀው የነበሩ ወጣቶችን አስክሬን ሁለቱን ወደ መቻሬ ማርያም ስለመቅበራቸው ተመልክቻለሁ። አንደኛው ሙስሊም ደግሞ ጎላ መቻሬ ገነት ጊዮርጊስ በቅርብ አካባቢ ካለው የሙስሊም መቃብር ስለመቀበሩ ተመልክቻለሁ ብለዋል። ያዩትን እያደረሱ ናቸው። በአካባቢው የነበረውን የውጊያ ቦታዎች በተመለከተ ይሄ ቢሆን የሚለውን ጨምሮ ይህንን አስተያየት አድርሰዋል። ስለ አካባቢው ያለውን አጠቃላይ ሁኔታ የሚገልጽ ነው። እንግዲህ በአንድ የተመለከቱትን እየገለጹበት ነው። አመሰግናለሁ። ወደ ወልቃይት የሚወስደን መረጃ ነው ማስከትለው። በወልቃይት ቃፍቲያ ሁመራ ወረዳ በረከት ቀበሌ ማንጎ በተባለ ቦታ ከሱዳን ተሻግሮ ከሸረሪና ካምፕ የገባ የሳምሬ ወታደራዊ ታጣቂ ሌሊቱን ጥቃት ከፍቷል። ሌሊቱን እዚሁ ማንጎ ተብሎ የሚጠራው አካባቢ የእርሻ ካምፕ ጥበቃ ላይ የነበሩ የጉልበት ሰራተኞችን እንዲሁም ደግሞ የእርሻ ካምፕ ጥበቃ ሚሊሻዎችን አፍነው ወሰዱ። እንደገና ማለዳ ወደ ንጋት አካባቢ 10 ተኩል እንደዚሁ ዲሽቃ ዙ23 ሞርተር ይዘው እንደገና ወደ አካባቢ በመምጣት ጥቃት ከፈቱ ተብሏል። ዛሬ ነው እንግዲህ የሳምሬ ቡድን ንጋት 11 ሰዓት ጀምሮ የሳምሬ ቡድኑ ጥቃቱን ከፍቷል። የተከዜ ዘብም አጸፋዊ ምላሽ ሰጥቷል። ከማለዳ 11 ሰዓት ጀምሮ በተደረገው ውጊያ በሁለቱም በኩል ጉዳት መድረሱ ታውቋል። ረፋድ ጀምሮ መከላከያ ወደ አካባቢው መንቀሳቀሱ ነው የታወቀው። ሌሊት በምን ያህል እንግዲህ የካምፕ ሚሊሻዎች ታፍነው እንደተወሰዱ እንዲሁም ደግሞ በነበረው ውጊያ ከማለዳ ጀምሮ በተከዜ ዘብ እንዲሁም ደግሞ በሳምሬ ቡድን ላይ የደረሰው ዝርዝር ጉዳት አልታወቀም። መከላከያ ከዚህ በፊት እንግዲህ በተከዜ ዘብና በሳምሬ ቡድን መካከል ግጭት በነበረበት ጊዜ ባለፈው ጣልቃ ገብቶ ማስቆሙ ይታወቃል። ዛሬ ግን መከላከያ ቢንቀሳቀስም እስከ ረፋ ድረስ ውጊያው እንደቀጠለ መሆኑ ነው የታወቀው። ይህንን በተመለከተ ዘግየት ብሎ የወጣ መረጃ አለ። እንግዲህ በዚህ በሸረሪና በኩል ማለት ነው በረከት በኩል ውጊያ ሲያደርጉ የነበሩ የህወሓት ታጣቂዎች አስክሬኖችን ይዘው ወደ ሸረሪና ሱዳን ተመልሰዋል፣ አፈግፍገዋል የሚል ነው። ተከዜ ዘብም እንደዚሁ ከማይካድራ ተጨማሪ ኃይል አስገብቷል። እንደዚሁም የተጎዱ ወደ ማይካድራ እንዲመጡ ተደርጓል። የሳምሬ ቡድን የእርሻ ትራክተሮችን በመጠቀም ነው ቁስለኞችንና አስክሬኖችን ይዞ ወደ ሸረሪና የተመለሰው። እንግዲህ ከሱዳን ሸረሪና ወታደራዊ ካምፕ የህወሓት ታጣቂዎች በተለይ አርሚ 7 እየተባለ የሚጠራውና ማይካድራ ላይ ካሁን በፊት እልቂት ፈጽሞ ጭፍጨፋ ፈጽሞ የሄደው ቡድን በአንድ ወር ውስጥ ለሁለተኛ ጊዜ ነው በዚህ በኩል በእርሻ ካምፕ ላይ ጥቃት ሲፈጽም፣ እንዲሁም ደግሞ ዛሬ በተከዜ ዘብ ላይም እንደዚሁ ጥቃት ሲፈጽም እንግዲህ በዚህ ሰዓት የተከዜ ዘብ በረከት ቀበሌ ማንጎ ተብሎ የሚጠራውን ቦታ መልሶ ስለመቆጣጠሩና የህወሓት ታጣቂ ደግሞ ቁስለኞችን ይዞ ወደኋላ ስለመውጣቱ ነው መረጃዎቹ የሚጠቁሙት። በዚህ በኩል ያሉ መረጃዎችን እየተከታተልኩ ወደ እናንተ የማደርስ ይሆናል። ወደ መቅደላ የሚወስደን መረጃ ላስከትል። ደቡብ ወሎ ምዕራብ ቀጠናዎች መቅደላ፣ ደብረ ዘይት ለሁለተኛ ጊዜ ውጥረቱ ቀጥሏል። ውጊያ ሊቀሰቀስ ይችላል። በፋኖ በኩል እንግዲህ እንደዚሁ ፋኖም ተጨማሪ ኃይል አስጠግቷል። መንግስትም ወደ 20 የሚደርሱ ተሽከርካሪዎችን ከአጅባርና ከአማራ ሳይንት ወደ አካባቢው ወስዷል። ይህንን ተከትሎ እንግዲህ በአካባቢው ከፍተኛ ውጥረት ነው ያለው። ትላንትና በዚህ አካባቢ በነበረው ውጊያ የወረዳው የሰላምና ደህንነት ምክትል ኃላፊ የሰይድ ሐሚድ የቀድሞ የገዱ አንዳርጋቸው አጃቢ የነበረው እንግዲህ አሁን የወረዳው ባለስልጣን በትናንት ውጊያ መገደሉን ተከትሎ ይህንን በቀል እንወጣለን በሚል ነው ዛሬ ከተንታ አጅባር ከማሻ ወደ አካባቢው ተጨማሪ ኃይል ወደ ደብረ ዘይት እየተንቀሳቀሰ የሚገኘው። ይህም ሆኖ ግን ዛሬ ፋኖ ኮሬብ ከተማን ስለመቆጣጠሩ ነው የወጡ መረጃዎች የሚያሳዩት።
ትላንትና በነበረው ውጊያ ከኃላፊው ከባለስልጣኑ ባሻገር ወደ 11 ሞት 17 ቀላልና ከባድ ቁስለኛ መኖሩን መረጃዎቹ ጠቁመዋል። በዚሁ ስድስተኛ ቀኑን በያዘው ዘመቻ እንግዲህ በምዕራብ ወሎ ቀጠናዎች አዳዲስ ወታደራዊ እንቅስቃሴ ዛሬም ቀጥሏል። ውጥረቶችም አሉ። መቅደላ፣ አማራ ሳይንት፣ ቦረና ሳይንት፣ ለጋምቦ፣ ከለላ፣ ጃማ፣ ለገሂዳ ወግድን ጨምሮ አዳዲስ ወታደራዊ እንቅስቃሴዎች ናቸው ያሉት። ከደሴም እንዲሁም ደግሞ ጊምባ ተብሎ ከሚጠራው አካባቢ ተጨማሪ ኃይል ወደ አካባቢው እየተንቀሳቀሰ ነው የሚገኘው። አማራ ሳይንት፣ እዋ እና ጓሜዳ በነበረው የትላንቱ ውጊያ 4 የፖሊስ አባላትና ቁጥራቸው ያልታወቁ የሚሊሻ አባላት ትላንትና ሙትና ቁስለኛ ስለመሆናቸው ዛሬም ወደ አካባቢው ተጨማሪ ኃይል መግባቱ ተከትሎ እንደዚሁ ውጥረት መቀጠሉን ተጨማሪ ኃይል ወደ መቅደላም እንግዲህ ከ20 በላይ ተሽከርካሪ ኃይል ወደ አካባቢው እየተጓጓዘ ስለመሆኑም እንደዚሁ መረጃዎች ጠቁመዋል። ከለላ ወረዳ ቲርቲራ ተብሎ በሚጠራው ቦታ ይህ ቦታ በፋኖ መያዙን ተከትሎ የብልጽግና አመራሮች ከበባ ውስጥ ገብተዋል። እነሱን ለማስለቀቅ ተጨማሪ ኃይል ወደ አካባቢው ትላንትና ምሽት ተንቀሳቅሷል። ዛሬም እንግዲህ የተወሰኑት ሌላ ኃይል ደርሶ እንዲያወጣቸው እየጠበቁ ነው የሚገኙት። የተወሰኑት ደግሞ ወደ ጫካና ገደላማ ቦታዎች ለማምለጥ ሞክረዋል ወይም ደግሞ ሸሽተዋል ነው የተባለው። ይህንን እንግዲህ በተመለከተ ፋኖ ልጓማና ዙሪያውን ቲርቲራን ሲቆጣጠር ከወረዳው ሸሽተው ወደዚህ አካባቢ ሄዱ የወረዳው የብልጽግና ባለስልጣናት ናቸው ከበባ ውስጥ የገቡት ተብሏል። ወደ ወልዲያ የሚመልሰን መረጃ ላስከትል። ወልዲያ ትናንትና በነበረው ስብሰባ የተነጠቁ መሬቶችን መልሶ ለመቆጣጠር በሚል ለብልጽግና የካድሬዎችን እና ወታደራዊ ስምሪቶችን ስለመስጠቱ ነው የታወቀው። ወልዲያ በአንጻራዊነት ዛሬ መጠነኛ እንቅስቃሴ አለ፣ ተኩስም የለም ረፋድ ጀምሮ። ሆኖም ከወልዲያ ወደ ጋሸና፣ ከወልዲያ ወደ ደሴ፣ ከወልዲያ ወደ ፀሐይ መውጫ ደላንታ የሚወስዱ መንገዶች ሙሉ በሙሉ ዝግ ናቸው። ከሰሞኑ አንጻር ዛሬ በከተማው አካባቢ ተኩስ ድምፅ የለም ነው የተባለው። እንግዲህ ወደ ራያ ቆቦ ደጋማውን ተኩለሽን ጨምሮ አንጎት፣ ሙጃ፣ ግዳን፣ ላስታ እንዲሁም ደግሞ የራያ አላማጣ ወረዳዎችን የራያ አላማጣ ከተማን የራያ ባላን ጨምሮ የኮረምና አካባቢውን አዲስ ወታደራዊ ስምሪት እንዲቆጣጠር ስምሪት ስለመሰጠቱ ተሰምቷል። ከአፋርና ከመሃል ሀገር የመጣ አዲስ ኃይል ይህንን ቀጠና እንዲይዝ በዚህ በሚቀጥሉ 3 ቀናት ትዕዛዝ ስለመሰጠቱ መረጃዎች ጠቁመዋል። እንግዲህ የብልጽግና ባለስልጣናትም በዚህ በሰሜን ወሎ ሰሞኑን በነበረው ዘመቻ እስካሁን ድረስ ተፈልገው ያልተገኙ መኖራቸውን፣ ስልክ ተደውሎላቸውም እንደዚሁ የጠፉ መኖራቸውን፣ ኃላፊነት አንቀጥልም ያሉት ደግሞ እርምጃ ይወሰድባቸዋል ተብሎ በግዳጅ ወደ አካባቢዎቻችሁ ተመለሱ መባላቸው ነው የታወቀው። ለዚህ እንግዲህ ተጨማሪ ዛሬ ሐራና ወልዲያ ላይ የካድሬዎች ስብሰባ ተጠርቷል ተብሏል። በዚሁ በሰሜን ወሎ ቀጠና ወልዲያ ቀጠና ዛሬ ዘግይቶ በወጣ መረጃ ሳንቃ፣ ቃሊም፣ ድል፣ ተኩለሽ አካባቢ የድሮን ቅኝት እየተደረገ ነው። ድሮኖች እያንዣበቡ ነው። ተኩለሽ አካባቢ እንደውም ፍንዳታ መሰማቱም ታውቋል። እንግዲህ በዚህ ፍንዳታ የደረሰ ጉዳት ይኑር አይኑር ወደፊት የሚጣራ ነው የሚሆነው። ፍንዳታውም የድሮን ይሁን የሌላ መሳሪያ አልታወቀም። ድሮን ግን ዛሬም ለሶስተኛ ቀን በወልዲያ ሰማይ ላይ እያንዣበበ እንደሆነ ነው መረጃዎቹ የሚገልጹት። ሌላው በሰሜን ወሎ በዚሁ መቄት ቀጠና ዛሬ ፋኖ የሰራዊት ግንባታ መኖሩን የሚገልጽ መረጃ ወጥቷል። በአማራ ፋኖ ብሔራዊ ኃይል አንሻ ሰይድ ክፍለ ጦር ለወራት ያሰለጠናቸውን የምልምል የፋኖ አባላት ዛሬ ስለማስመረቁ እንግዲህ ፋኖ መኩሪያ የላከው የቪዲዮ ማስረጃ ያሳያል። ከውጊያ ጎን ለጎን በመቄት ቀጠና እንደዚሁ እንግዲህ ሰራዊት አስመርቀናል ሲል ነው የተናገረው። ወደ ሸዋ የሚወስደን መረጃ ላስከትል። ወደ ሸዋ የሚወስደን መረጃ በሸዋ በአንኮበር ወረዳ በወታደራዊ ካምፕ ላይ ሌሊት በተፈጸመ ድንገተኛ ጥቃት ሰብአዊ፣ ቁሳዊና ወታደራዊ ኪሳራ ደርሷል ነው የተባለው። ዛሬ ሌሊት በአልዩ አምባ ተብሎ በሚጠራ ቦታ እንግዲህ ከወታደራዊ ካምፕ የሚሊሻና የአድማ ብተና ካምፕ ላይ በተፈጸመ ጥቃት በሌሊት ቁጥራቸው ያልታወቁ የሚሊሻና የአድማ ብተና አባላት ሙትና ቁስለኛ መሆናቸው ተገልጿል። ከዚህ ባሻገር እንደዚሁ በፋኖ ተይዘው ሌሊት ከአልዩ አምባ ከተማ የተወሰዱ የሚሊሻ አባላት መኖራቸውንም እየወጣው መረጃ አብሮ ያሳያል። በዚሁ ወደ ሸዋ ቀጠና የሚወስደን መረጃ ላስከትል። ሸዋ በመኮይ ቀጠና ከኦሮሞ ብሔረሰብ ዞን ተውጣጥቶ ወደዚህ ይፋት ቀጠና ስምሪት ወስዶ የነበረው የሚሊሻ ኃይል አንዋጋም በሚል ከስምሪት ቀጠና ወጥቷል ነው የተባለው። እንግዲህ ከከሚሴና ካሉ ከአካባቢ ወረዳዎች
ተመልምሎ ወደ መኮይ ቀጠና ገብቶ የነበረው የሚሊሻ ኃይል አንዋጋም በሚል ከመኮይ እንዲሁም ደግሞ ከአንጾኪያ ገምዛ የተለያዩ ቀበሌዎች ወጥቶ ሸክላ ተብላ በምትጠራ ቦታ ላይ ሰፍሮ ነው የሚገኘው። ይሄ ድንጋጤ የፈጠረባቸው የብልጽግና ባለስልጣናት በተለይ ከኦሮሞ ብሔረሰብ ዞን የሆኑ ጥቂት ነው የቀራችሁ፣ እንዴት እስካሁን ተዋግታችሁ አሁን ትወጣላችሁ የሚሉ ጫናዎችን እንዲሁም ደግሞ እርምጃ እንወስዳለን የሚለውና ከሃዲ ናቸው የሚሉትን ማስፈራሪያዎች ጨምሮ ተጨማሪ ጥቅማ ጥቅሞችን እናቀርባለን ባካችሁ ተዋጉ እያሉ ነው የሚገኙት። የሚሊሻ አባላቱ ግን ጓደኞቻችን ሞተዋል፣ ላለፉት 2 ዓመታት ምንም የተገኘ ለውጥ የለም፣ ከዚህ በኋላ በእንደዚህ አይነት ውጊያ የገባን መሞት አንፈልግም የሚል አቋም ይዘዋል ነው የተባሉት። አሁን እንግዲህ እነዚህ ሚሊሻዎች ሸክላ ቀበሌ ሰፍረው ይገኛሉ። እነሱ ዘመቻ መውጣታቸውን ተከትሎ ከከሚሴና ከአካባቢው ሌላ ተጨማሪ መከላከያና ሚሊሻ ስምሪት ለመስጠት እንቅስቃሴ የተደረገ መሆኑን የወጡ መረጃዎች ያሳያሉ። ወደ ወለጋ የሚወስደን የመጨረሻ መረጃ ላስከትል። ወለጋ ሆሮ ጉዱሩ ወለጋ በጃል ፍቃድ የሚመራው የሸኔ ቡድን በጃልሰኝና በጃል ፍቃድ የሚመራ የነበረው ቡድን የተወሰነው ትላንትና ለመንግስት እጅ መስጠቱ ነው የተሰማው። ቡድኑ በጃልሰኝ በኩል የተለያዩ ተልእኮዎች ተሰጥተውት በተለይ በአካባቢ የሚገኙ የአማራ ተወላጆችን እንዲሁም ደግሞ በንጹሃን ላይ ጭፍጨፋ መፈጸም የነጃል መሮን ቡድን በዓለም አቀፍ ደረጃ እንደዚሁ ስሙን ጠለሽ የተለያዩ ተልእኮዎች ተሰጥተውት የነበረ ቡድን እንደሆነ የተገለጸው። በእርግጥ ነጃል መሮም በንጹሃን ላይ የሚፈጽሙት ጥቃት ራሳቸው በቂ ነው፣ ሌላ ምስክር አያስፈልገውም። ይህንን በሚሊሻ ጽሕፈት ቤት በኩል ድጋፍ ሲደረግለት የነበረው ቡድን ውስጥ በተነሳ ሀሳብ አለመግባባት ከፊሉ ተልእኮ ጨርሰናል በሚል ወደ መንግስት እጅ መስጠቱ ነው የታወቀው። በተለይ አማራን በመውጋት እና በነጃል መሮ ላይ ለማስነሳት ተደጋጋሚ ተልእኮ ወስዶ የነበረው ይሄ ቡድን ትላንትና በጃል ፍቃድም እጅ ከሰጠ ጥቂት ጊዜያት ነው የሆኑት። እጅ ከሰጠ በኋላ ጃል ኢራ ሂንጎሮ ተብሎ የሚጠራ ሌላ የቡድኑ መሪ ይዞት ነበረ። ሆኖም ደግሞ ጃል ኢራ ሂንጎሮ ከነ ጃልመሮ ጋር መነጋገር ጀምሯል መባሉን ተከትሎ ወደ ጃልመሮ መቀላቀል አንፈልግም፣ ወደዛ ልትቀላቅለን ነው ወይ? ተልኳችን ሌላ ነው በሚል ነው እንግዲህ ለመንግስት ይሄ ኃይል እጁን ሰጥቷል የተባለው። እንግዲህ በዚህ ሆሮ ጉዱሩ ወለጋ በኪረሙ እና በአካባቢው ይንቀሳቀስ የነበረ ኃይል ነው እጅ የሰጠው። ለዚህ ሰዓት ያስኳቸው መረጃዎች እነዚህ ናቸው። ስለተከታተላችሁ በእጅጉ አመሰግናለሁ።